ስለ ሥላሴ ስንመለከት ትምህርተ ሥላሴ የክርስትና ትምህርት ማዕከላዊ አስተምህሮ ነው። በጣም ወሳኝ ትምህርት ነው። ሌላ ነው አዕማድ ነው። ክርስትና ከሌሎች ሃይማኖቶች የሚለየው ደግሞ አንዱ በዚህ ትምህርቱ ነው። ክርስቲያኑ ህብረተሰብ ግን በጣም የሚያሳዝነው ይህንን በጣም የከበረ ትምህርት እንደ እንቁ የሆነውን ትምህርት ሊጠብቀው ሊመክተው ወይም ዲፌንድ ሊያደርገው አቅም ያጣ ይመስላል። በ325 ዓመተ ምህረት አካባቢ በኮንስታንቲን ወይም በኮንስታንቲኖፕል በቁንጥስጥንያ ይሉታል በግዕዝኛ፣ በ431 በኤፌሶን፣ በ451 ደግሞ በኬልቄዶን በሚባል ከተማ የተደረገ የቤተ ክርስቲያን ጉባኤ ነበር። ዋናው የስብሰባቸው ሴንተር ስለ ሥላሴ ጉዳይ ነበር። በ325 በ431 በ451 በጣም በተደጋጋሚ ትልቅ ጉባኤ ተደርጎ በቁንጥስጥንያ፣ በኤፌሶን፣ በኬልቄዶን በእነዚህ ከተሞች የተደረገው የቸርች ሂስትሪ ነው እየነገርኩ ያለሁት በሥላሴ ጉዳይ ነው። ያም ያሳየ ምንድን ነው? በጣም ሲሪየስ ናቸው አባቶች ስለ ሥላሴ። የቤተ ክርስቲያን ጉባኤው ባደረገው ስብሰባ ኑፋቄን አውግዘው እውነተኛውን የክርስትና ዶክትሪን አጽንተው አስተላልፈውልናል። የእኛ ትውልድ የአሁኑ ትውልድ በሥላሴ ላይ የነጠረ አመለካከት ስለሌለው ብዙ ግድፈቶች ይታዩበታል። አያችሁ፣ ብዙ ኑፋቄዎች የተበራከቱበት አንዱ ምክንያት የትምህርተ ሥላሴ በትክክል አለመረዳት ወይም አለማንበብ፣ አለማወቅ ነው። በዚህ ጉዳይ ላይ አንድ አባት የጻፉት መጽሐፍ አለ። ከመሰረተ ስብሐት ለአብ የሚል ሥላሴ በተዋህዶ የሚል መጽሐፍ አለ። ይህን መጽሐፍ በጣም ብዙ ዓመት ሆነኝ ካገኘሁት በኢትዮጵያ ሄጄ ነው እና ከመሰረተ ክርስቶስ የደቡብ አጥቢያ ቤተ ክርስቲያን የሰጡኝ ነው እንደ ስጦታ አገልግያቸው እዛ ስለነበር እና ስለ ሥላሴ እኚህ ኦርቶዶክስ አባት ጊዜ ወስደው በሚገርም ሁኔታ ይህን የሚያህል ትልቅ ቮሊዩም መጽሐፍ ጽፈዋል። የድሮ አባቶች በሥላሴ ትምህርት ላይ በጣም ሲሪየስ ስታንድ ነው ያላቸው። ዛሬ ሥላሴን የማምኑ ሰባኪዎች እየሰበኩልን ያሉት ዛሬ ደፋሮች ያው ሥላሴን እንደማምኑ አንዳንዶቹ ተሳስተው ነበረ። 9 ሥላሴ ያለ ወንድም ነበር አሜሪካን ሀገር። ሥላሴው 9 ናቸው አለ። ከየት እንዳመጣው ታውቃላችሁ? አብ ሶል ባዲ ስፒሪት አለው። ወልድ ሶል ባዲ ስፒሪት አለው። መንፈስ ቅዱስ ሶል ባዲ ስፒሪት አለው። ስለዚህ ሥላሴ ቤሲክሊ ኖት 3 9 አለ እና ከጥቂት ጊዜ በኋላ መጥቶ ደግሞ ተሳስቻለሁ አለ። ያ ወንድም በዚህ ይታወቃል። ሲሳሳት ቶሎ ተሳስቻለሁ ይላል። እግዚአብሔር ይባርከው። ማሳሳትንም ማወቅ ቀላል አይደለም። እና አንዱ ለማሳየት የምፈልገው እንግዲህ የሥላሴን ትምህርት ሲሪየስ እንድትወስዱት እና እንድታጠኑት ያስፈልጋል። አንዳንድ ነገሮች ልንገራችሁ። በዶክተር ተስፋዬ ሮበሌ የጻፈው አንድ ጽሑፍ አለ። በጣም ጥሩ፣ በዶክትሪን ኤሪያ ላይ ጥሩ ይጽፋል ያ ወንድም እና አንድ ጽሑፉ ላይ እመለከት ነበር እና አንዳንድ ስታቲስቲክሶች ይጠቅሳል። እዛ ላይ ከእንግሊዝ ቤተ ክርስቲያን ስለ ሥላሴ ሪሰርች ተደረገ። ስታቲስቲክስ ወሰዱ እና ስለ ሥላሴ በአጥጋቢ ሁኔታ መመለስ የሚችሉ 78% ካህናቶች ብቻ ናቸው። ሌሎቹ ቢያንስ እንግዲህ ወደ 20 ምናምን ፐርሰንቱ 22% ስለ ሥላሴ ዲፌንድ ማድረግ አይችሉም። በተለይ ሴት ካህናቶች፣ ወንድም ቀሳውስቶች መመለስ አይችሉም የሚል ሪሰርች የተደረገው ፐርሰንቴጁን ስንቶች መመለስ ይችላሉ፣ ስንቶች ስለ ሥላሴ ዲፌንድ ማድረግ ይችላሉ የሚለው ሪሰርች ተደርጓል ይልና ምን ብሎ ይናገራል? ወደ ሀገራችን ቢመጣ የእኛ ሀገሩ ቢመረመርስ ብሎ ይተወዋል። እና ቁጭ ብዬ ማሰብ ጀመርኩኝ። እውነት የኢትዮጵያ ሰባኪዎች ስለ ሥላሴ እናውቃለን ወይ? እውነት ስለ ሥላሴ ራሳችንን አስተምረናል ወይ? ስንቶቻችን እንደነዚህ አይነት ሰዎችን መጽሐፍቶችን አንብበናቸዋል? ስለ ሥላሴ በቂ እውቀት የሚሰጡን ማለት ነው። ስንት ሪሶርስ ያለበት ዘመን ነው። ብዙ ሪሰርች ማድረግ የምንችልበት ዘመን ነው። ነገር ግን ስለ ሥላሴ የተጻፉ መጽሐፍቶቻችን በጣም ጠባቦች ናቸው። ብዙ የእንግሊዝኛ ትርጉሞች ናቸው። ኦሪጂናል እንደዚህ የሚጽፉ አባቶች አሉ። እና ምን ልላችሁ ፈልጌ ነው፣ የሥላሴ ትምህርት በቤተ ክርስቲያን አቴንሽን ሊሰጠው ይገባል። ዶክትሪን ነው፣ መሰረታዊ ዶክትሪን ነው። የሐዋርያት ቤተ ክርስቲያን የምትባላለች ኢትዮጵያ ውስጥ። በዓለም ላይ በጣም ብዙ አባላቶቿ ያሉት ኢትዮጵያ ውስጥ ነው። ልድገምላችሁ። ኦንሊ ጂሰስ ወይንም ደግሞ የሐዋርያት ቤተ ክርስቲያን ተብላ የምትጠራው ቤተ ክርስቲያን ብዙ አባላት ያሏት በኢትዮጵያ ውስጥ ነው። በኢትዮጵያ ውስጥ ያለችው ቤተ ክርስቲያን ታሪኳን ምናልባት አሁን ያለው ትውልድ ላያውቅ ይችላል። ከሙሉ ወንጌል የወጡ ወንድሞች ናቸው እና
እነዚህ ወንድሞች ታሪክ ውስጥ መግባት አልፈልግም። አስተምህሮቱ እንዴት እንደገባ ኤቭሪ ቢት ኦፍ ኢንፎርሜሽን ያለ ጉዳይ ነው እና በአባላት ብዛት በእድገታቸው በቁጥር እድገታቸው በሚስዮን እንቅስቃሴያቸው በጽሁፍና በሚዲያ በጣም ምድራችን ላይ በደቡቡ አካባቢ ላይ እየወረሱት ነው ያሉት። ይሄ የሚታይም ነው። ከነሱ ጋር አብረው የምትመለከቱት የጆሆቫ ዊትነስ ወይም የይሖዋ ምስክሮች የሚባሉ አሉ። የአባላታቸው ብዛት እንደውም ስታቲስቲክስ መለከት በየ45 ሰከንዱ አንድ ሰው የጆሆቫ ዊትነስ አባል ይሆናል፣ የይሖዋ ምስክር አባል ይሆናል። እድገታቸው በ1965 1.1 ሚሊዮን ነበሩ። በ1980 ተመልከቱ within 20 years 2.2 ሚሊዮን ደርሰዋል። ከ1.1 በ20 ዓመት ውስጥ 2.2 100% ግሮዝ አላቸው። በ1992 አካባቢ 4.4 ደረሱ። ተመልከቱ። ከዛ በኋላ በዛው ዓመት በ1994 ብቻ በሶቪየት ህብረት 27,000 ሰው አጥምቀዋል። በአንድ ዓመት ውስጥ ማለት ነው። ለዚህ በየዓመቱ 100 አዳዲስ ጉባኤዎች ወይንም ደግሞ ኪንግደም ሆል ሲሏቸዋል እነሱ እንደ ቸርችን በለውኛ 100 ቸርች በየዓመቱ ይተክላሉ። ሚስዮናዊ እንቅስቃሴያቸውን ሄዳችሁ ብትመለከቱ በዓመት ተመልከቱ አንድ የቤተ ክርስቲያናቸው አባል ወይም አንድ የጆሆቫ ዊትነስ የይሖዋ ምስክር 236 ሰዓት በመንገድ ላይ ይሰብካል። ልድገምላችሁ። አንድ የጆሆቫ ዊትነስ የቤተ ክርስቲያን አባል ወይም አባላቸው በዓመት ውስጥ 236 ሰዓት በመንገድ ላይ ይሰብካል። ኦኬ ቢያንስ በቀን 1 ሰዓት በሉት 236 ሰዓት ስራችን ነው ብለው ከረባታቸውን አድርገው ወይ ደግሞ ፖስተራቸውን ለጥፈው አዌክ የሚል መጋዚን ቆመው ይሰጣሉ። እኛ የት ነው ያለነው? ጆሆቫ ዊትነስ እንደዚህ ነው ልጅስ እንዲሉ ልናወግዝ እኮ አይደለም። ግን ለምን ነው ምስክር ማን ሆነው? እኛ እውነተኛ የይሖዋው ምስክሮች ነን ካለን፣ እውነተኛ የኢየሱስ ክርስቶስ ተከታዮች ነን ካለን ለምንድን ነው ማንመሰክረው? ለምንድን ነው በመንፈስ ቅዱስ ተሞልተናል ብለን ወንበር የምንሰብረው? ኢንስቴድ ወጥተን ማንመሰክረው ለምንድን ነው? በመንፈስ ቅዱስ ተሞላው ብሎ ጮክ ብሎ መዘመር ብቻ እኮ አይደለም። በመንፈስ ቅዱስ ተሞላው ብሎ እኮ በቃ ሃሌሉያ እያሉ ማሸብሸብ ብቻ አይደለም። በመንፈስ ቅዱስ እኮ ተሞልተው ሐዋርያት ወጥተው መስክረዋል። እኔ ሳልዋሻችሁ ነግራችኋለሁ። በቤተ ክርስቲያናችን 2 ወንድሞች ነበሩ። አንደኛውን አላገኘውም። አሁን አንደኛው ኤቭሪ ማንዴይ ወጥቶ ይመሰክራል። ኤቭሪ ማንዴይ መንገድ ላይ ዴይ ኦፍ ነው ወጥቶ መንገድ ላይ ቆሞ ይሰብካል፣ ይመሰክራል፣ ትራክት ይሰጣል። አንዳንዴ ፖሊሶች ያስሮታል፣ ይለቁታል፣ እዚህ ጋር ትቁም ይላታል፣ ይጣሉታል። ወጥቶ ይመሰክራል፣ ትራክት ይሰጣቸው፣ ወንጌል ይነግራቸዋል። እንደዚህ ይሄ ኃላፊነታቸውን ያወቁ አባላቶች አሉ። የት ነው ያለነው? እሺ ጌታ ማስተዋል ይስጠን። አሜን። ጌታ ማስተዋል ይስጠን። ስለዚህ 236 ሰዓት በመንገድ ላይ ይሰብካሉ። አንዱ አባል በዓመት አንድ አባልኛ ለማምጣት አንድ አባል አጥምቆ ለመጨመር አቤት ያለው ሰልፍ ወገኖች ሆይ ብዙ ምክንያቶች ሊኖሩ ይችላሉ። ግን እንደው ላነቃችሁ ብዬ ነው። ኦኬ ስለ ሥላሴ እየተማርን ነው። እሺ ስለ ሥላሴ እየተነጋገርን ያለ ነው። ስለ ሥላሴ ከተቃዋሚዎች የነበሩ ጥንታዊ ተቃዋሚዎች ሰባሊዮሳውያን ይባላሉ። ሰባሊዮስ ኢየሱስ ብቻ ኢየሱስ ራሱ አብ ነው የሚል የኦንሊ ጂሰስ አባት አድርጋችሁ ልታዩት ትችላላችሁ። ሰባሊዮስ ኦንሊ ጂሰስ ሳይጀምር የነበረ ሰው ነው በእርግጥ እና ኢየሱስ ራሱ አብ ነው ብሎ የሚያስተምር ነው። ሌሎች ደግሞ አርዮሳውያን የሚባሉ ደግሞ አሉ። እሱ ደግሞ ኢየሱስ ፍጡር ነው የሚል የጆሆቫ ዊትነሶች አባት አድርጋችሁ ልትወስዱ ትችላላችሁ። ሁለቱም በቤተ ክርስቲያን የተወገዙ ናቸው። ቅድም ባልኳቸው ጉባኤ ላይ በኤፌሶን በተደረገው ጉባኤ፣ በኬልቄዶን በተደረገው ጉባኤ ላይ በእነዚህ ጉባኤዎች ሁሉ የተወገዙ ሰዎች ናቸው። ቤተ ክርስቲያን ያስወጣቻቸው ናቸው። ስለዚህ ሁለቱም ይህን ያሉበት ምክንያት እግዚአብሔር አንድ አምላክ ነው የሚል አጥር አለ። ስለዚህ ኢየሱስ ምንድን ነው? በቃ አንድ አምላክ ከሆነ ኢየሱስ አምላክ ነው፣ አብም ነው፣ ወልድም ነው፣ መንፈስ ቅዱስ ነው አይደለም። የይሖዋ ምስክሮች ደግሞ ነው ኢየሱስ ፍጡር ነው፣ በቃ እግዚአብሔር ብቻ ነው አምላክ ያለው። ስማ እስራኤል አምላክ እግዚአብሔር አንድ ነው ስለሚል አሃድ ኢሃድ የሚሉ 2 ቃላቶች አሉ እና ኢየሱስ አምላክ ነው ይላሉ ሥላሴያውያን፣ እንደኔ አይነት ሰዎች ማለት ነው። ግን ኢየሱስ አብ አይደለም። ኢየሱስ እኔና አብ
አንድ ነን ብሎ ሲናገር ምን ማለቱ እንደሆነ እነግራቸዋለሁ። እንደ ሰባሊዮስ አባባል ወይም የኦንሊ ጂሰስ አባት በየልጥራው ለዛሬ ፍቀዱልኝና ኢየሱስን አብ አደረገው፣ አርዮስ ደግሞ ኢየሱስን ፍጡር አደረገው። ሁለቱም ኑፋቄ ውስጥ ገቡ። የሥላሴ ትምህርት ግን ሶስት አማልክትን አንሰብክም፣ አንድ አምላክ ብለን እናምናለን። ምን ማለት እንደሆነ አሳያቸዋለሁ። እግዚአብሔር አንድ ነው። አብ ፍጹም አምላክ ነው። ወልድ ፍጹም አምላክ ነው። መንፈስ ቅዱስ ፍጹም አምላክ ነው። ሶስት አምላክ አናመልክም፣ አንድ አምላክ እናመልካለን። አብ፣ ወልድ፣ መንፈስ ቅዱስ የተለያዩ አካላት ያላቸው በመለኮት ግን አንድ የሆኑ ናቸው። ይሄን ነው መጽሐፍ ቅዱስ የሚያስተምረን። ለምሳሌ አብ ወልድ አይደለም፣ ወልድ አይደለም መንፈስ ቅዱስ፣ መንፈስ ቅዱስ አይደለም አብ፣ ወይንም አብ አይደለም መንፈስ ቅዱስ፣ መንፈስ ቅዱስ አይደለም ወልድ፣ ወልድ አይደለም አብን። ይህንን በትክክል ልንረዳ ይገባል። የሥላሴ ትምህርት እንግዲህ ይሄኛው ጥንታዊ የሆነ እንትን ነውና ምናመልከው መጽሐፍ ቅዱስ እንደሚያስተምረን የሥላሴ ትምህርት እንደሚነግረን አንድ አምላክ በሶስት አማልክት አይደለም፣ ሶስት አካል በአንድ አካል ውስጥ አለ ብለን አይደለም ምናምነው። ሶስት አካላት በሶስት አማልክት ናቸው ብለን አናምንም። አንድ አካል በሶስት አማልክት ማለትም አይደለም። ወይንም አንዱ አብ ወልድም ላይ በመንፈስ ቅዱስም ተገለጠ የሚሉ አስተማሪዎች አሉ። እሱ ማለት አለ እግዚአብሔር አንድ ነው፣ እግዚአብሔር ሶስት ነው። ምን ማለት ነው? አንዳንድ ጊዜ ሥላሴ ትምህርትን ለምን እንደምወደው ልንገራቸው። እግዚአብሔርን በእኔ ቀመር ማብራራት የምችል ሰው በሆን ኖሮ እግዚአብሔር በጣም በቃ ከኔ በአእምሮ ለማስረዳት የምችለው ከሆነ ያነሰ አምላክ ይሆንብኛል። ነገር ግን በአእምሮ ላስረዳው ማልችል ከኔ አእምሮ በላይ የሆነውን አምላክ መረዳቴ እዚህ ድረስ ነው። there are three deities፣ ሶስት አካላቶች አሉ። ነገር ግን መለኮት አንድ ነው። እግዚአብሔር አንድ ነው፣ መለኮት አንድ ነው። ስለዚህ በአካል ግን ልዩነት አላቸው፣ ስሉስ ናቸው ብሎ ማለት ቢብሊካል ነው። መጽሐፍ ቅዱስም ሲናገር ኤሎሂም የሚል ቃል አለ። ኤሎሂም የሚለው የእግዚአብሔር ስም ነው። ኤል ማለት ሲንግለር ነው። ኤሎሂም ብዙ ቁጥር ነው። ይህንን በትክክል እናውቅ ይገባል። እግዚአብሔር አምላክህ ኤሃድና ይህንን ቃል ተናግሬዋለሁ። መለኮት እግዚአብሔር አምላክ አንድ አምላክ ነው የሚለው ኤሃድ ምንድን ነው የሚያሳየው? ኮምፓውንድ ዩኒቲ ነው። አንድ ህዝብ ብዬ ብናገር ምን ማለት ነው? አንድ ሰው ማለት አይደለም። ህዝብ ሲንግለር ነው። ስለዚህ ይሄ ዲቫይን ኮምፓውንድ ነው። ዋን ኮምፓውንድ ዩኒቲ ነው የሚያሳየው። እሱን ለማሳየት ሞክሬያለሁ። እና እግዚአብሔር አንድ ነው። ኢየሱስ አምላክ ነው። አብ፣ ወልድ፣ መንፈስ ቅዱስ የተለያዩ አካል አላቸው። ስለዚህ በመጽሐፍ ቅዱስ ውስጥ ሌላው የኦንሊ ጂሰስ አስተማሪዎች የሚነግሩን ሥላሴ የሚል ቃል የለም። ትክክል፣ በጣም ትክክል። የለም ሥላሴ የሚል ቃል ሊትራሊ የለም። ሆኖም ግን ወደ 55 ጊዜ በአዲስ ኪዳን ውስጥ አብ፣ ወልድ፣ መንፈስ ቅዱስ የሚል በአንድ ላይ ተጠቅሰዋል። how do you explain that? ምን ብለህ ትጠራዋለህ? እሱ 55 ጊዜ አብ፣ ወልድ፣ መንፈስ ቅዱስ ተብሎ ምን ብለህ ዲፋይን ታደርገዋለህ? እኛ ቃል አወጣንለት። አትናቴዎስ የሚባል የቤተ ክርስቲያን አባት አርዮስን በዛ በኤፌሶን 3:25 ላይ በነበረው ጉባኤ ላይ በኒቅያ ጉባኤ ላይ ኤክስፖዝ ያደረገው አትናቴዎስ ነበረ። አትናቴዎስ ያወጣው ፎርሙላ ነው። ያ ስዕል ያሳየዋቸው የአትናቴዎስ ፎርሙላ ነው። እና ሥላሴ የሚለውንም ቃል ቅርጽ ያወጣልን ስም ያወጣለት አትናቴዎስ ነው። ስሉስነት ማለት ነው። ስለዚህ ወደ 55 ጊዜ በአዲስ ኪዳናችን አብ፣ ወልድ፣ መንፈስ ቅዱስ የሚል ተጠቅሷል። አንድ ላይ እንዴት አድርግ እሱ ለሶስቱ ስም ወጥቶለት ሥላሴ ተባለ። ዛት ማለት ጀስቲፊኬሽን፣ ሳንቲፊኬሽን ምናምን የሚሉ ብዙ የሥነ መለኮት ቃላቶች መጽሐፍ ቅዱስ ላይ አታገኛቸውም። ግን እሱን ቃላቶች ትጠቀምበታለህ። በቃላቱ ሥላሴ የሚል ቃል የለምና ሥላሴ የለም ለማለት መልስ ሊሆን አይችልም። ስለዚህ የሥላሴ ጥቅስ ያለው በአዲስ ኪዳን ብቻ ላይ ስለሆነ ይላሉ አንዳንዶች። ደግሞ ከብሉይ ኪዳን በቂ ማስረጃ የለም የሚሉ ሰዎች አሉ። እና መጽሐፍ ቅዱስ በብሉይ ያለው ምስጢርን የገለጠው በአዲስ ኪዳን ላይ ነው። ድፍኑ ነገር ኤክስፖዝ የሆነው በዛ በአዲስ ኪዳን ላይ ነው። ስለዚህ አዲስ ኪዳን ከገለጠው በቂ ነው። ይሄን ለመነጋገር ያህል አዲስ ኪዳን ከገለጠው እንኳን በቂ ነው። በብሉይ ኪዳንም መግለጥ ይቻላል፣ ግን በደንብ አዲስ ኪዳን ከገለጠው በቂ ነው። ሞር ዛን ኢናፍ ነው። እሺ ኢየሱስ ደግሞ እኔ አምላክ ነኝ ብሎ ቃል በቃል አልተናገረም የሚሉ ሰዎች አሉ። ቃል በቃል ባይለውም
ጌታ ኢየሱስ ክርስቶስ አምላክነቱን ገልጧል። ብዙ ጥቅሶች ልነግራችሁ ይችላሉ። ኢየሱስ አምላካዊ ክብር ነበረው። ሰዎች አብን እንደሚያከብሩ ወልድን ሊያከብሩ ይገባቸዋል ብሎ 5:23 ላይ ተናግሯል። ምን ማለቱ ነው? እኔም አምላክ ነኝ እያለ ነው ኢየሱስ። ዮሐንስ 5:23 ተመልከቱ። አያችሁ። ስለዚህ አምላካዊ ክብር አለው፣ አምላካዊ ባህሪ ያለው። እኔን ያየ አብን አይቷል። ምን ማለት ነው? አብርሃም ቀኔን አየ ደስም አለው። ዮሐንስ 8 ላይ ዮሐንስ 14 ላይ ሄዳችሁ ተመልከቱ። እኔ ነኝ። ልክ በብሉይ ኪዳን ላይ አይ አም ሁ አይ አም ብሎ ለሙሴ የተናገረው ነው ያል። ኢየሱስም እኔ ነኝ፣ እኔ እንዲህ ነኝ፣ እኔ እንዲህ ነኝ፣ እኔ እንዲህ ነኝ ብሎ የተናገረዋል። አምላካዊ ባህሪ ብቻ አይደለም፣ አምላካዊ ግብር ነበረው። ተአምራቶችን አድርጓል። እንደ አምላካዊ ስም ነበረው። አምላኬና ጌታዬ ተብሎ ተጠርቷል እኮ። አምላኬና ጌታዬ ተብሎ በጥቅሶች ሊሰጣችሁ ይችላል። ዮሐንስ 1 ሄዳችሁ ተመልከቱ። ዮሐንስ 1:18 ተመልከቱ። ሮሜ 9 ሄዳችሁ ተመልከቱ ቁጥር 5 ላይ። 1 ዮሐንስ 5 ሄዳችሁ ተመልከቱ ቁጥር 20 ላይ 20 እና 21 ላይ። ዕብራውያን 1 ቁጥር 8 ሄዳችሁ ተመልከቱ። ሐዋርያት ሥራ 20:28 ተመልከቱ። ቲቶ 2:13 ተመልከቱ። ሁለተኛ ጴጥሮስ 1:1 ተመልከቱ። እነዚህ ሁሉ ጥቅሶች የሚያሳያችሁ ምንድን ነው? አምላካዊ ስም እንዳለው መለኮት እንደሆነ ስለ ኢየሱስ ክርስቶስ አምላክነት መጽሐፍ ቅዱስ በደንብ ይናገራል። ጌታ ኢየሱስ እንደዚህ አለ፣ እኔ እሄዳለሁ ወደ እናንተ እመጣለሁ። እንዳልኳችሁ እኔ እሄዳለሁ። ጥቅሱን ላውጣላችሁ። እሺ፣ እኔ እሄዳለሁ ወደ እናንተ እመጣለሁ እንዳልኳችሁ ሰማችሁ። የምትወዱኝስ ብትሆኑ ከእኔ አብ ይበልጣልና ወደ አባ መሄዴ ደስ ይበላችሁ። ተመልከቱ። አሁን ከእኔ አብ ይበልጣል የሚለውን ብቻ ውሰዱልኝ። ከዛ እውነተኛ አምላክ ብቻ የሆንክ አንተን የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ብሎ ይናገራል። አሁን እነዚህ የጆቫ ዊትነሶች የሚያስተምሩት አንዱ ትምህርት እኔ ሄዳለሁ ወደ እናንተ እመጣለሁ እንዳልኳችሁ ሰማችሁ። የምትወዱኝ ብትሆኑ ከእኔ አብ ይበልጣል ብሏል። ኢየሱስ አዎ ብሏል። እንደገና ደግሞ እውነተኛ አምላክ ብቻ የሆንክ አንተን የላከውን ኢየሱስ ክርስቶስን ያውቁ ዘንድ ብሎ ኢየሱስ ጸልዋል። አዎ ጸልዋል። እኔና አብ አንድ ነንም ብሏል ኢየሱስ። ዮሐንስ 10:30 ላይ ሄዳችሁ ማየት ትችላላችሁ። በግሪኩ ዋን የሚል ቃል ኑተር ነው ወይም ፌሚኒን ነው። እንትን አይደለም የሚያሳያችሁ የአብና የወልድን አንድ መሆንን ነው የሚያመለክተው። ዩኒቲ ነው የሚያሳየው። እኔና አብ አንድ ነን ሲል እኔና አብ አንድ ነን፣ እኔና ባልንጀራዬ አንድ ነን፣ እንደዛ ማለት ነው። ስለዚህ በተፈጥሮ በኃይል በኤሰንስ በፐርፌክሽን አንድ መሆናቸውን ቁጭ አድርጎ ሲያመለክት ትመለከታላችሁ። እና በመጽሐፍ ቅዱስ ውስጥ የትም ሳንሄድ ነው ሩቅ ሳንሄድ ጌታ ኢየሱስ ክርስቶስ ልክ ይህንን በተናገረ ጊዜ እኔና አብ አንድ ነን ባለበት ሰዓት ላይ ሊወግሩት ድንጋይ አነሱ ይላል። ምን ማለት ነው? እንዴት አንተ ሰው ስትሆን አምላክ ነኝ ትላለህ ብለው ነው ሊወግሩት የተነሱት። ይሄ የሚያሳያችሁ ምንድን ነው? አይሁዶች ገብቷቸዋል ኢየሱስ የሚናገረው ነገር ወገኖች። ዮሐንስ 1 ላይ ሄዳችሁ ተመልከቱ። ቅድም የጠቀስኩላችሁ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውስ አንዳች እንኳን ያለ እርሱ አልሆነም። ቃልም ሥጋ ሆነ፣ ጸጋን እውነትን ተሞልቶ በእኛ አደረ። አንድ ልጁ ከአባቱ ዘንድ እንዳለው ክብሩን አየን። ዮሐንስ 1:14 ላይ። ስለዚህ በመጀመሪያ ነበረ፣ በእግዚአብሔር ዘንድ ነበረ፣ እግዚአብሔር ነበረ። ቃል ኢየሱስ A is equal to B, B is equal to C, therefore A equals C አይነት አፕሮች ነው አጻጻፉ ላይ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ ተናገረ። እና ምን ሆነ? ቃል ደግሞ ያ እግዚአብሔር ሥጋ ለብሶ በመካከላችን አደረ፣ አሁን ክብሩን ተመለከትን ብሎ ይናገራል። ሌላው ዘካርያስ 13:7 ላይ ያለኝን ፓወርፖይንት ይሄውና። እሺ ሌላስ ምን ይላል? በትንቢተ ዘካርያስ 13:7 ላይ እግዚአብሔር ባልንጀራዬ ወይም እኩያዬ በማለት ይናገራል። ለመሆኑ እግዚአብሔር ባልንጀራ ወይም እኩያ አለውን? እግዚአብሔር ባልንጀራዬ እኩያዬ ያለው ማንን ነው? እስኪ ይህን እናነበው። እንደዚህ ላይ ሰይፍ ሆይ በባልንጀራዬ በሆነው ሰው በእረኛዬ ላይ ንቃ ይላል የሰራዊት ጌታ እግዚአብሔር። እረኛውም ምታ፣ በጎቹም ይበተናሉ፣ እጆቼም በታናናሾች ላይ መልሳለሁ፣ በምድር ሁሉ ላይ 2 ክፍል ተቆርጦ ይሞታሉ ይላል። ይሄ ትንቢት ላይ ዘካርያስ ላይ ያለውን ትንቢት ነው ብትመለከቱት። እዛ ላይ እየተናገረ ያለው ምንድን ነው? 13:7 ላይ ሰይፍ ሆይ ባልንጀራዬ በሆነው ሰው በእረኛዬ ላይ ንቃ። ባልንጀራዬ ብሎ እግዚአብሔር ማንን ነው የሚጠራው? እኔና አብ አንድ ነን ያለው ማንን ነው? ከእኔ አብ ይበልጣል ማለት ኢየሱስ አምላክ አይደለሁም ማለቱ አይደለም። ኔቨር
እንዴ እንደዚያማ ቢሆን በመጽሐፍ ቅዱስ ውስጥ ሰዎች አምላክነቱንና ጌትነቱን በፊቱ ባወጁበትና ስግደትን ባቀረቡበት ጊዜ ልክ አይደላችሁም፣ ትክክል አይደላችሁም፣ እኔ አምላክ አይደለሁም ብሎ ማረም ነበረበት ኢየሱስ። ሰዎች መጥተው በሰገዱለት ጊዜ ጌታዬና አምላኬ ብለው በወደቁለት ሰዓት የዛን ጊዜ ትክክል እኔ እኮ አምላክ አይደለሁም ማለት ነበረበት። እሱ ግን ምንድን ያለ ከኔ አብ ይበልጣል ምን ማለቱ ነው? ኢየሱስ ምን ያሳያቸዋል? ተመልከቱ። አስታውሱ እንደሆነ ዮሐንስ 13 ላይ ጌታ ኢየሱስ ምን አለ? አንተ መምህርና አይደለም እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። ጌታ እኮ ነው ያለው። መምህርና ጌታ ትሉኛላችሁ፣ አምላክ ትሉኛላችሁ ማለት ነው። መልካም ትላላችሁ። ቶማስ ምንድን ነው ያለው? ጌታዬ አምላኬ ነው ያለው። ቶማስ ንግግር ኢየሱስ ማስተካከያ አልሰጠም። ምክንያቱም ኢየሱስ ጌታ ነው፣ ኢየሱስ አምላክ ነው። ጌታዬና አምላኬ ስትሉ ስሙኝ፣ እኔን አሁን አስፋው ብላችሁ ስትጠሩኝ ኖ ስሜ እኮ አስፋው አይደለም ካልኳችሁ ማስተካከያ ሰጥቻለሁ። ስሜ ያልሆነውን ስም ብትጠሩኝ፣ ያልሆንኩትን ብትጠሩኝ፣ ደጃዝማች ብላችሁ ብትጠሩኝ እኔ ደጃዝማች አይደለሁም፣ ተሳስታችኋል፣ ይሄ ማድረግ የኔ አይደለም ብዬ መልስ ሰጣችኋለሁ። ኢየሱስን ጌታዬና አምላኬ ሲለው እርምት ሲያደርግ አታዩም? መምህርና ጌታ ትሉኛላችሁ እንዲሁ ነኝ አለ። አያችሁ? እርምት አትመለከቱ። ጌታዬና አምላኬ ለቶማስ ለሌሎችም እርምት ሲሰጣቸው አትመለከቱ። ስለዚህ መጽሐፍ ቅዱስ የሚናገረው አንዳንድ ነገሮች ላሳለም ታስታውሳላችሁ። ማቴዎስ 11 አካባቢ ላይ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም፣ በመንግስተ ሰማያት ግን ከሁሉ የሚያንሰው ይበልጠዋል የሚል ሐሳብ ያን አይነት ሐሳብ ይናገራልና ከመጥምቁ ከሁሉ የሚያንሰው ይበልጠዋል ሲል ምን ማለቱ ነው? ከሰው የተለየ ማንነት ስለነበረው አይደለም። በጣም ሚዛናዊ በሆነ መንገድ ከተመለከትን ኢየሱስ ከእኔ አብ ይበልጣል ብሎ ሊናገር የፈለገው የትህትና ጉዳይ ራሱን ዝቅ አድርጎ በስላሴ ውስጥ ምን አለ? መከባበር አለ። ስለዚህ ኢየሱስ በለበሰው ስጋና በሰውኛ ማንነቱ አብ ከኔ ይበልጣል አለ። ስጋ ለብሶ ስለመጣ በሰውኛ ማንነቱን ያን የተናገረው። ስለዚህ በመለኮትነትና ፍጹም ሰው ፍጹም አምላክ ስለሆነ በመለኮትነቱ ግን ስሜ ልክ አይደላችሁም አምላክ አይደለሁም ሲል አትመለከቱ። ራሱ ነው እኮ ያስተማረን። አብ ከኔ ይበልጣል የሚለው ትህትናን ያመለክታል ያልኳችሁ ነው። ምንድን ያለ? ማንም ከእናንተ ታላቅ ሊሆን የሚሆን የእናንተ ምን ይሁን? አገልጋያችሁ ይሁን። ትህትና እያስተማረ ነው። እና እናንተ ግን እንዲህ አትሆኑ፣ እንደ አሕዛብ ማለት ነው። ከእናንተ ታላቅ መሆን የሚፈልግ እንደ ታናሽ የሚገዛም እንደሚያገለግል ይሁን ብሎ ሉቃስ ላይ ሲያስተምር ታያላችሁ። ከእኔ ተማሩ፣ እኔ የዋህ በልቤ ትሑት ነኝ፣ በነፍሳችሁ እረፍትን ታገኛላችሁ እያለ ኢየሱስ አስተምሮናል ወገኖች። ስለዚህ ወንድሜ ከእኔ ይበልጣል እንድንል ያስተምረን ዘንድ ይህንን እውነት በውስጣችን ይደላደል ዘንድ ምን አደረገ? አብ ከእኔ ይበልጣል። የተጠራችሁት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ተሰጥቶላችኋልና ስለ እናንተ መከራ ተቀብሏል፣ ፍለጋውን እንድትከተሉ ወይም ፈለጉን እንድትከተሉ። አብ ከኔ ይበልጣል እንዳለ እናንተም ደግሞ ለወንድማችሁ ወንድሜ ከኔ ይሻላል በሉ እያለ ነው የሚያስተምረን። ስለዚህ አብ ከኔ ይበልጣል የሚያሳየው ትህትናን እንጂ ኢየሱስ አምላክ አይደለሁም ማለቱን አይደለም። ይህን ጥያቄ መለስኩት ይመስለኛል። እሺ፣ ሌላ እንግዲህ ከኔ አብ ይበልጣል የሚለው ነገር አብ የሚገኝበትን የላቀ ክብር ማንነት ከማድነቅ ከማግነን አብን ከማክበር የተነሳ ነው። አብ ደግሞ ስለ ወልድ ሲናገር በሱ ደስ የሚለኝ የምወደው ብሎ ልጅነቱን ሲገልጥ ትመለከታላችሁ። ስለዚህ በስላሴ ውስጥ መከባበር አለ፣ በስላሴ ውስጥ ፍቅር አለ፣ በስላሴ ውስጥ ጨዋነት አለ፣ በስላሴ ውስጥ ራስን ማክበር ሳይሆን ሌላው ማክበር፣ እርስ በርስ ሃርሞናይዝድ የሆነው መለኮታዊ ክብር ያለበት ቦታ ላይ ያሉ ከኛ ጋር የሚወዳደር አይደለም። ስለዚህ ኢየሱስ የሰማዩን አምጥቶ እያስተማረን ነው፣ መከባበርን እያስተማረን ነው እዛ ቦታ ላይ። ይህንን ለእናንተ ልተውላችሁ እፈልጋለሁ እና ዛሬ በጣም ብዙ ሰዎች ይህን ካለመረዳት የተነሳ በራሳቸው ፍቺ እንደ ጆቫ ዊትነስ ወደ ኑፋቄ ሲገቡ ትመለከታላችሁ። ስለዚህ ኢየሱስ ያልተናገረውን እየተናገሩ ሲያናግሩት ትመለከታላችሁ። መጽሐፉ ግን አላለም፣ ያንን አላለም። እሺ እንግዲህ ከዚህ ጋር ተመሳሳይ ጳውሎስ የተናገረውን ሉቃስ የተናገረውን ብዙ መጽሐፍቶችን እየጠቀስኩኝ ስለ ሥላሴ ሊነግራችሁ ይችላለሁ እና ጌታችን ከኔ አብ ይበልጣል ሲል ከአብ አንሶ አይደለም። ይሄ ከተባለ
ወንጌል እርስ በርሱ ይጋጫል ማለት ነው። ወንጌላችን የተከደነ አይደለም፣ ወንጌላችን የተገለጠ ነው። ኢየሱስ ከመላእክት ለጥቂት አንሶ ነበረ የሚለው በስጋው ወደዚህ ምድር ስለመጣ ያንን ለመግለጥ ነው። እግዚአብሔር እናመሰግናለን። የትህትና ሐሳብ እንደሆነ ተናግሬ ልጨርሰው።